የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ የሰዓቱን ዜና ይዘን መተናል። ከዜናዎቹ ጋር ጀማል ኢማም ነኝ። አብራችሁን ቆዩ። በቴክኒክ ሙያ ተቋማትና በኢንተርፕራይዞች የሚሰሩ የፈጠራ ስራዎች የግብርናውን ዘርፍ ለማዘመን የሚደረገውን ጥረት በማገዝ በኩል ከፍተኛ አስተዋጽኦ እንዳላቸው በምክትል ርዕሰ መስተዳድር ማዕረግ የከተማ ክላስተር አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ መሐመድ ተናገሩ። የግብርናውን ዘርፍ አሁን ካለበት ተለምዶ አሰራር ወደ ላቀ ደረጃ የሚያሸጋግሩ የፈጠራ ስራዎች እየተበራከቱ መምጣታቸውን የአማራ ክልል ስራና ስልጠና ቢሮ ኃላፊ ዶክተር ስቡህ ገበያው ገልጸዋል። አሊመር ተጨማሪ አለው። ከሚያዝያ 18 እስከ 23 በኮምቦልቻ ከተማ በተካሄደው የክህሎት የቴክኖሎጂ የተግባራዊ ጥናትና ምርምር እንዲሁም የንግድ ትርኢት ባዛርና አውደ ርዕይ ላይ የቀረቡ የፈጠራ ስራዎች የግብርናውን ዘርፍ በማዘመን በኩል ከፍተኛ ሚና ያላቸው መሆናቸውን ነው የቢሮ ኃላፊ ዶክተር ስቡህ ገበያው የተናገሩት። ከግብርናው ጋር በተያያዘ ብዙ የፈጠራ ውጤቶችን አይተናል። ለምሳሌ ሃንድ ማሽ ትራክተር አለ። ሃንድ ትራክተር የራሱ መብራት አለው፣ ውሃ አለው። እንግዲህ ከበሬ ወጥቶ በትራክተር መካከል ያለ ነው። በዋጋ ደረጃ በጣም ዝቅተኛ ነው። ሌላው የሩዝ እና የስንዴ መውቂያ ማሽኖችን አይተናል። እነዚህ የስንዴና የሩዝ መውቂያ ማሽኖች እንግዲህ ከአውድማ ከመውቃት አልፎ በአጭር ጊዜ ፈጣን በሆነ ሰዓት ውጤታማና ቀልጣፋ ሆነ ጥራትን መነሻ ባደረገ መልኩ እነዚህ መውቃት የሚችሉና ፈጣን የሆኑ በዋጋቸው ምርካሽ የሆኑ ማሽኖችን ወጣቶቻችን በዚህ መልኩ የፈጠሩበት ሁኔታ ያለበት እንዳለና ያለን በአጠቃላይ ግን ለግብርናው ክፍለ ኢኮኖሚ ይሄ ለኛ ትልቅ ስፕሪንግ ቦርድ ነው። በሀገር ውስጥ ባለሙያዎች የሚሰሩ የግብርና ዘርፉን አሁን ካለበት ተለምዷዊ አሰራር ወደ ላቀ ደረጃ የሚያሸጋግሩ የፈጠራ ስራዎች ከጊዜ ወደ ጊዜ እየተበራከቱ ነው። የቴክኒክና ሙያ ተቋማትና ጥቃቅንና አነስተኛ ኢንተርፕራይዞች ደግሞ ዘርፉን ለማዘመን የሚደረገውን ጥረት በማገዝ በኩል የማይተካ ሚና በመጫወት ላይ ናቸው። የሰራውት የአፈር ለምነት መመርመሪያ የግብርና አፈር ለምነት መመርመሪያ ቴክኖሎጂ ነው። ገጠር የትኛውም ቦታ ላይ ሄዶ መለካት ያስችላል። እዛው ማሳለ አሁን ምንድነው አሁን ላይ የሚደረገው ናሙናዎች ሲመጡ በቅርብ ባለመኖሩ ምክንያት ከቦታ ቦታ ናሙናው ሲንቀሳቀስ እዛ የነበረው የአፈር ይዘት መንገድ ላይ ሲጓጓዝ ምናምን ይዘቱን እያጣ ይሄዳል። ስለዚህ ትክክለኛ የመሬቱን ላይ ያለውን ይዘት ማግኘት እንዳንችል ያደርገናል። ይሄ ግን እዚሁ ላይ እዛው ማሳው ላይ ስለሆነ አውቶማቲካሊ እዛው መረጃን ያሳየናል። ይሄ ማሽን ላብነት በቆሎ የመፈልፈል ሂደቱን አንድ እናት ለምሳሌ 100 ኪሎን 100 ኪሎን የመፈልፈለ ጊዜ የሚወስድባት ጊዜ በማክሲመም ብናየው ወደ 8 ቀን ገደማ ይፈጃል። ይሄ ማሽን ላይ አንድ ኩንታል አሁንም 100 ኪሎ በአንድ ሰዓት ውስጥ የመፈልፈል አቅም አለው ማለት ነው። ይሄ የመጣሁት የፈጠራ አይነት አርሶ አደሩን ከእንግልት የሚቀርፍ በበሬ ማረስ ከዛሬ 3500 ዓመት የነበረችን ባህላዊ አስተራረስ ዘዴን ወደ ቴክኖሎጂ ዘመናዊ ማረሻ ማሽን ይጅን የመጣሁት። ይቺ የእጅ ትራክተር ማሽን ትባላለች። አንድ ጥማድ ሞያውን ለ8 ሰዓት እስከ 10 ሰዓት የሚፈጅበትን የማረሻ ሰዓት ይሄንኛው ማሽን ግን በ2 ሰዓት ተኩል እስከ 3 ሰዓት ድረስ አቀላጥፎ ይጨርስለታል። ያ ማለት 1 ሄክታር ለ3 ቀን ለ4 ቀን የሚፈጅበትን ሰዓት እሱ በ7 ሰዓት ተኩል እስከ 8 ሰዓት ድረስ ጨርሶ ወደ ቤቱ ይገባል ማለት ነው። ያ ማለት 3 ቀን ትርፍ አገኘ ማለት ነው። እኔ ያቀረብኩት ማሽን የእህል መውቂያ ማሽን ሲሆን ይሄ የእህል መውቂያ ማሽን የተለያዩ አዝርቶችን መውቃት የሚችል ነው። ስንዴ፣ ባቄላ፣ አተር እንዲሁም ጤፍም ጨምሮ መውቃት የሚችል ማሽን ሲሆን ይሄ የመውቃት አቅሙ ደግሞ በቀን እስከ 200 ድረስ ይሆናል። ኖርማሊ ግን ይሄ የሚሆነው የሚወጣው ገለባ እህሉ ብቻ ሳይሆን የሚወጣው ገለባ ለመኖነት በጣም መድቀቅ ሲፈልግ ነው። ለመኖነት በብዛት የማይፈልግ ከሆነ ገለባው ግን 300 ኩንታል በቀን የማምረት አቅም ይኖራል። በቴክኒክና ሙያ ኮሌጆችና በኢንተርፕራይዞች የተሰሩ የቴክኖሎጂ የፈጠራ ስራዎች የኢትዮጵያን የግብርና ዘርፍ በማዘመን በኩል ተስፋ ሰጪ ጅምሮች መሆናቸውን በምክትል ርዕሰ መስተዳድር ማዕረግ የከተማ ክላስተር አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ መሐመድ ተናግረዋል። የተሰሩ የቴክኖሎጂ ውጤቶች በብዛት ተመርተው ለተጠቃሚዎች ተደራሽ መሆን እንዳለባቸውም ዶክተር አህመድ አሳስበዋል። ያየናቸው የቴክኖሎጂ ውጤቶች፣ ያየናቸው የፈጠራ ውጤቶች፣ ያየናቸው ችግር ፈቺ የተለያዩ የምርምርና የፕሮዳክሽን ስራዎች በጣም ተስፋ ሰጪዎች ናቸው። እነዚህ የማህበረሰባችንን ችግር የሚፈቱ
እንደ ሀገር ደግሞ ያለንበትን ግብርና መር ኢኮኖሚ ወደ ኢንዱስትሪ ሊያሸጋግሩ የሚችሉ የተለያዩ የቴክኖሎጂ ፈጠራ ስራዎች ስለሆኑ ይሄ ከሁሉም በላይ የሚያኮራና የሚያስደስት ነውና ይህ ስራ ከምንም በላይ ትብብርን ይጠይቃል፣ ከምንም በላይ ቅንጅትን ይጠይቃል። የመንግስት ተቋማትን፣ ዩኒቨርሲቲዎችን፣ ኮሌጆችን፣ ባለሀብቶችን፣ ባለጸጋዎችን፣ አልሚዎችን እና ዓለም አቀፍ ድርጅቶችን እና የፋይናንስ ተቋማትን ትብብር ተሳትፎ ይጠይቃል። ለሰራተኞች ምቹ የስራ አካባቢ በመፍጠር ለደንበኞች የተቀላጠፈ አገልግሎት ለመስጠት የሚያስችሉ ተግባራትን እያከናወነ መሆኑን በኢትዮጵያ ጉምሩክ ኮሚሽን የኮምቦልቻ ቅርንጫፍ ጽሕፈት ቤት አስታወቀ። በስራ አካባቢያቸው የተፈጠረው ምቹ ሁኔታ ስራን በጥራትና